ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። የመካከለኛው ምስራቅ ቀጠና በአዲስ የፀሐይ መንፈስ ተሞልቷል። በመካከለኛው ምስራቅ በዋናነትም ደግሞ በጋዛ የተኩስ አቁም ስምምነት ተደርሶ እስራኤልና ሐማስ ስምምነት አድርጓል። ለዛሬ የመረጥነው ዋነኛ ርዕሰ ጉዳያችን ነው። ሙሴ ከበደ ከባልደረባይ ኃይለ ገብርኤል ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። ኃይሌ እንደምን አለ? እንደምን አለ ሙሴ? አለን ሁሉ መልካም አለን። እንግዲህ ሲጠበቅ የነበረው ለሁለት ዓመታት በላይ የዘለቀው የጋዛው ጦርነት በመጨረሻም መቋጫ አግኝቷል። በፕሬዚዳንት ዶናልድ ትራምፕ የቀረበው የሰላም ስምምነትም በሁለቱም ወገኖች በኩል በመጀመሪያው ምዕራፍ ላይ ተቀባይነትን አግኝቶ ወደ ስምምነት መጥቷል። በጋዛ ያለው በእስራኤልም ያለው መንፈስ በአሁኑ ሰዓት እንግዲህ እጅግ በጣም መልካም የሚባል ነው። ከዚህ ቀደም በተደጋጋሚ ስናነሳው እንደነበረው የጋዛው ጦርነት በሁለቱ ወገኖች ብቻ የሚወሰን ባለመሆኑ አጠቃላይ መካከለኛው ምስራቅ ዓለም ላፍታም ቢሆን በዚህ በሰላም መንፈስ ውስጥ ያለችበት ሁኔታ እየተመለከተ እንገኛለንና ሳምንት ዕለትም ስናነሳው እንደነበረው ዋነኛው እንግዲህ ድርድሩ ላይ የተነሱት ጉዳዮች ላይ በመጀመሪያው ምዕራፍ ላይ ስምምነት የተደረሰባቸው ጉዳዮች ታጋቾችን የመልቀቅ እንዲሁም ደግሞ የእስራኤል ወታደሮች ደግሞ ከጋዛ ለቀው እንዲወጡ የሚሉት ጉዳዮች ላይ ከስምምነት ላይ ተደርሶ የእስራኤል ወታደሮች ከአካባቢው እየለቀቁ ይገኛሉ። እንዲሁም ደግሞ በሐማስ እጅ ይገኙ የነበሩ ወደ 20 የሚደርሱ በህይወት ያሉ ታጋቾች ደግሞ ለእስራኤል ተላልፈው ተሰጥተዋል። ከዛም ባሻገር በእስራኤል በኩል ደግሞ የነበሩ ከ1900 በላይ የሚሆኑ ፍልስጤማውያን እስረኞች ደግሞ እንዲሁም ወደ ጋዛ ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። ይህ በጣም ደስ የሚያሰኝ ዜና ነው። በአሁኑ ሰዓት በመላው ዓለም በተለያዩ መገናኛ ብዙሃን ዘንድ የተዘገበ ያለ ሁነኛ ዜና ሆኗል። የድርድሩን ውጤት እንዴት አገኘው? እንዳልከው ነው እንግዲህ ከሁለት ዓመታት በኋላ ምናልባት ባለፈው ሳምንትም አንስተነዋል። የሁለቱ ግጭት የሁለቱ ጦርነት ነገሮችን አስቸጋሪ ያደረገው ለጋዛ ህዝብ ነበርና ጦርነቱ እየተካሄደ ያለበት ቦታ እዛ አካባቢ ስለሆነ ማለት ነውና በከፍተኛ ሁኔታ በሰብአዊም ተቸግረው ነበረ። በከፍተኛ በሚባል ሁኔታ በጦርነቱ በቀጥታ ተጎጂዎች ስለነበሩ ምናልባትም ስምምነት ላይ የተኩስ ማቆም ስምምነቱ ከዛም ያለፈ ነው። ከተኩስ አቆም ያለፈ ስምምነት መደረጉ ለጋዛ ህዝብ ትልቅ እፎይታ ነው ብለን የምናነሳው ጉዳይ ነው። እንግዲህ ዶናልድ ትራምፕ ያቀረቡት 20 ነጥብ ያለው የድርድር ሀሳብን አቀርበው ነበርና ምናልባት የትራምፕን አቅም በምንለው ደረጃ ወይም የውሳኔ አቅም ያየንበት ድርድር ይመስለኛል። ምክንያቱም ባለፉት ጊዜያት እነ ኳታርን ጨምሮ በአሁኑም ተሳትፈዋል። ተደጋጋሚ ድርድሮች ተካሂደው ነበርና ያሁኑ ግን ወዲያው ነው ውጤቱን ራሱ እያየን ያለ ነው። ሐማስም ወዲያው ነው የተቀበለው። ምናልባት ያልተቀበላቸው ሀሳቦች ነበሩ። አሁንም እነዛ ሀሳቦች እንደቀጠሉ ናቸው። ነገርም በመሰረታዊነት ጦርነቱን ማቆምና እንዳነሳው የእስራኤል ወታደሮች አካባቢውን እየለቀቁ መውጣት ወደ ይዘውት ከነበሩት ውስጥ ወደ 51 በመቶ የሚደርሰውን አካባቢ ለቀው ወጥተዋልና እንደዚህ አይነት ውጤት ያሳየ የድርድር ሀሳብን ያቀረቡ ትራምፕ ምናልባት እንዳነሳ ነው ያልተቀበሏቸው ሀሳቦች ነበሩ። የሐማስ ውስጥ ጋዛ ውስጥ በሚመሰረተው ፍልስጤም ውስጥ በሚመሰረተው መንግስት ውስጥ የሐማስ ተሳትፎ ምን ይመስላል ከሚሉት ጉዳይ ሐማስ ትጥቁን መፍታት አለበት የሚሉ ሀሳቦች ነበሩና እነሱ ላይ ከነበሩት አለመስማማቶች ባለፈ ግን በመሰረታዊነት ትልቅ የሆነ ውጤትን ያየንበት በዓለም አቀፍ ደረጃም ባለፈው ሳምንትም አንስተነዋል። ምናልባት እነዚህ የምናያቸው ዓለም አቀፍ የሆኑ ጦርነቶች ወይም ግጭቶች በየቦታው የሩሲያንም ጨምሮ አፍሪካ ውስጥ በተለያዩ አካባቢዎች የምናያቸው ግጭቶች ሌሎች አካላትን እያሳተፉ የመጡ ናቸው። ከመቀዝቀዝ ወይም ከመረጋጋት ባለፈ ሌሎች አካላት በዚህ ጦርነት ውስጥ ከከሌ ወገን ነኝ ከሌላው ወገን ነኝ የሚሉ ነገሮችን እያየን የመጣንበት ነበር። ይሄ ግን በተለየ መልኩ እየተረጋጋ መጡ። እንግዲህ ምናልባት ባልተጠበቀ ሁኔታ ነው። አብዛኞቹ በሰበር ዜናቸው ነው እንግዲህ የሐማስን መቀበል ሲዘግቡት የነበረውና ባልተጠበቀ ሁኔታ ከስምምነት መድረስ ችለዋል። ስምምነት መድረሳቸው ብቻ አይደለም፣ ስምምነቱን ተግባራዊ ለማድረግም ራሱ ፈጥነዋል በሚገባ ሁኔታ። ምናልባት ከነበሩበት የረጅም ጊዜ ጦርነት በቅርብ ጊዜያት ሲመላለሱ ከነበሯቸው ቃላቶች የኔታንያሁም የቅርብ ሀሳብ ነበረ ጋዛን ሙሉ ለሙሉ መቆጣጠር የሚሉ ሀሳቦች ከሚያነሷቸው ጠንካራ ሀሳቦችና ፍላጎቶቻቸው በመነሳት ምናልባት በዚህ ፍጥነት ድርድር ላይ ተደርሶ ተግባራዊ ይሆናል የሚለው ነገር ሩቅ ነበር የሚመስለው ከ2-3 ሳምንት በፊት የነበረውን ሁኔታ ብንመለከት ማለት ነው። አሁን ላይ ግን እንደምናየው በአንድ ሳምንት ባልሞላ ጊዜ ውስጥ ድርድሩ ተጀምሮ ተጠናቆ ወደ ስምምነት ደርሰዋልና ስምምነቱም ራሱ ተግባራዊ ሆኗል። የመጀመሪያው የጥቅምት 7ቱ ጥቃት ላይ የተወሰዱ ከ270 ገደማ እስራኤላውያን ውስጥ እንግዲህ ቀሪ የነበሩ ወደ 48 ገደማ ነበሩና ከነሱ ውስጥ በህይወት አሉ ተብለው የሚታሰቡት 20ውንም ነው እንግዲህ ሙሉ ለሙሉ ሐማስ መልቀቅ የቻለው። ከዛ ባለፈ ደግሞ በእስር ውስጥ ይገኙ የነበሩ
ፍልስጤማውያንም ራሱ እንዲፈቱና እንዲቀላቀሉ ተደርገዋል ማለት ነውና ይሄ ምናልባት ትልቅ እርምጃ ነው ከነበረው ሁኔታ አንፃር እንዳነሳ ነው። ባለፈው ሳምንትም ስጋቶች ነበሩ። በእርግጥ አሁንም ስጋቶች የቀጠሉ ስጋቶች አሉ። ነገር ግን ጦርነቱ ባለፉት ሳምንታት ውስጥ ከነበረበት ደረጃ አንፃር ከነበሩት ውጥረቶች አንፃር ግን ባልተጠበቀ ሁኔታ ውስጥ ከፍተኛ የሚባል ውጤትንና ያልተጠበቀ ውጤትን ያየንበት ድርድር ነው ብዬ አስባለሁ። ምናልባት የትራምፕን ሚና የኳታርን ሚና ምክንያቱም መጀመሪያውንም ራሱ የኳታሩ ጠቅላይ ሚኒስትር አልሄዱም ነበር፣ በውጭ ጉዳይ ሚኒስቴራቸው በኩል ነበር የሄዱትና በኋላ ላይ ነው ወደ ግብጽ ላይ ነው የተካሄደው ድርድሩ። ግብጽ በተካሄደው ድርድር ላይ የተሳተፉትና የእሳቸው ሚናም ከፍተኛ ነበር። ግብጽም ደግሞ ተቀብላ አረብ ሊግ ላይ ካላት ትልቅ ሚና አንፃር የአረብ ሀገራት ላይ ጫና የማሳደሩ ራሱ በሚባል ደረጃ አቅም አላትና ድርድሩ እንዲካሄድ ፈቅዳ እዛ ቦታ ላይ ኃላፊነቱን ወስዳ አዘጋጅታ በትብብር የኳታርም ሌሎች ጠቅላይ ሚኒስትሮቹም ወደዛ አካባቢ ሄደው ከአሜሪካም የተሳተፉ አሉ። በተመሳሳይ እነዚህ ሁሉ አካላት ወደ ግብጽ ሄደው የጋራ መስማማት ላይ እንዲደርሱ ማድረጋቸው ለጋዛ ሕዝብ ትልቅ ረፍትን የሚሰጥ ነው። ሁለተኛ ደግሞ ያልተጠበቀም ራሱ ስምምነት ነው ብዬ አስባለሁ ከነበሩት ካነሳናቸው ሁኔታዎች አንፃር። ነገር ግን ይሄ እዚህ ደረጃ ላይ እንዲደርስ ምክንያት ሆነዋል። ከትልቁን ደረጃ ግን ትልቁን ሚና ይወስዱታል ብዬ የማስበው ትራምፕና አስተዳደራቸው ናቸው። ይሄንን ቁርጠኝነት ወስደው ይሄንን ተነሳሽነት በዚህ 20 የሚደርሱ መደራደሪያ ሀሳቦችን አቅርበው ለንግግር እንዲቀመጡ የመጀመሪያውን ድርሻ የሚወስዱት ትራምፕና አስተዳደራቸው ናቸው። ከዛ ባለፈ ግን በቦታው ተገኝተው ደግሞ ሁለቱን ተደራዳሪ አካላት በማደራደርና በማስማማት ረገድ ደግሞ ሚናውን የወሰዱ አካላት አሉ። ከዛ ውስጥ ዋነኛው እንግዲህ የምንላት ኳታር ነች። የኳታር ሚና ከፍተኛ የሚሆነው ደግሞ የሐማስ ከፍተኛ የሚባሉ አመራሮች እንዲኖሩ ወይም እዛ ኳታር ውስጥ መኖራቸው ይታወቃል። እስራኤልም ኳታርን ማጥቃቷ የሚታወስ ነው አሉበት የተባለው ቦታ ላይና እነዚህ ነገሮችን ሁሉ የተለያዩ አካላት ሚና ያለበት ሆኖ ግን ከተጠበቀው ፍጥነት በላይ ስምምነት ላይ ደርሰው ስምምነቱ ተግባራዊ የሆነበትን ስምምነት ያየንበት ሳምንት ነው። እንግዲህ በጣም ነገሮች በፍጥነት የተቀየሩና ያንን ያየንበት ሳምንት ነበር ስምምነቱና ምናልባት ጥሩ ከሚባሉ ወሬዎች ውስጥ ነው። ምክንያቱም ባለፉት ሳምንታት ወይም ባለፉት ጊዜያት ስንሰማ የነበረው ሐማስ ወይ እስራኤል ላይ ወይ እስራኤል ሐማስ ጋዛ አካባቢ ላይ በፈጸመችው ጥቃት ይሄን ያክል ሰዎች ሞቱ፣ ከዛ በተጨማሪ ደግሞ ሩሲያ እንደዚህ ዩክሬን ላይ ምንላቸው የጥቃት የሞት አይነት ዜናዎችን ነበር የምንሰማው። ምናልባት ይሄኛው ሳምንት የተሻለ የሚያደርገው አብዛኞቹንም አይተናል። አብዛኞቹ የጋዛ ነዋሪዎችም ደስታቸውን ሲገልጹ ያየንባቸው ነገሮች አሉና የነበሩበትን ጫና ትረዳለህ። ምን ያክል ጫና ውስጥ ቢኖሩ ነው ይሄን ያክል ደስታ የሚለው ነገርና እነዚህን ነገሮች ስናነሳ ምናልባት ከሌሎች ሳምንታት በተለየ ሁሉ በዓለም አቀፍ ፖለቲካው ላይ የተሻለ እረፍትን የሚሰጥና ጥሩ የሚባለውን ሳምንትና ዜና ያየንበት ሳምንት ነበር። እንግዲህ ምንም ሆነ ምን በጋዛ ፀሐይ ወጥቷል ማለት እንችላለን። ባለፉት 2 ዓመታት በላይ በጋዛ በጣም ከፍተኛ ስቃይ ነበረ። ሰብአዊ ቀውሱ እኛም በብዙ ዘገባ ሽፋን የሰጠነው ጉዳይ ነበረ። ከ67,000 በላይ ዜጎች ህይወታቸውን የተቀጠፈበት ነው። በእስራኤልም በኩል እንዲሁ በዛውም በጥቅምት 7 ጥቃቱም ከ1200 በላይ ዜጎች ህይወታቸውን አጥተውበታል። ከዛም ባለፈ ደግሞ በተለያዩ ጥቃቶች እንዲሁ እስራኤል ወታደሮችም ቁጥሩ በይፋ ባይገለጽም እንዲሁ በነበሩ ጥቃቶች ጉዳት እንደደረሰ ማየት እንችላለን። ከዛ ባለፈ የወደሙ መሰረተ ልማቶች ስታስብ የነበሩ እዛ አካባቢ ላይ የተፈጸሙ ውድመቶችና ጥቃቶች እንዲሁ በቀላሉ የሚገለጹ አይደሉም። በጣም ከፍተኛ የተባለ ውድመት ደርሷል። ከዛም ባለፈ እዛ አካባቢ ላይ ያለው ደግሞ ጂኦፖለቲክስ ወይም ደግሞ እዛ አካባቢ ላይ ያለው አጠቃላይ ፖለቲካዊ ምህዳር ትልቅ አስተዋጽኦ ትልቅ የቅርጽ ለውጥም እንዲኖር ሁሉ ያደረገ ትልቅ ጦርነት ነበር ማለት እንችላለን። በጋዛ የነበረው ጦርነት ወይም የነበረው አጠቃላይ ግጭት ከዚህ በፊት እንደምናስታውሰው በሁለቱ ብቻ ሳይወሰን በሂዝቦላ ሊባኖስም ሶሪያንም ኢራንንም ጨምሮ ብዙ ሀገራትንም አዳርሶ አየንበትና ብዙ ምስቅልቅል ብዙ ውጥረት ውስጥ የተደረሰበት ነበረ። በየቀኑ ማለት ትችላለህ የተኩስ ድምጽ ነበረ፣ ፍንዳታዎች ነበሩ፣ በጣም ብዙ አይነት ውድመቶች የነበሩበት ነው። አሁን ደግሞ በዚህ ሳምንት ደግሞ የሰማነው እንግዲህ በጣም ብዙ ልፋት ብዙ ጥረት ተደርጓል። ብዙ ጉንጫ አልፋ ክርክሮች ነበሩ፣ ውይይቶች ነበሩ፣ ድርድሮች ነበሩ። በዋናነትም ደግሞ በሚጢጡ ሀገር ኳታር አዘጋጅነት ዋና አሸማጋይ ሆና ስትቀርብ ነበረው። በእነዚህ 2 ዓመት በላይ በሆኑ ጊዜያት ውስጥ እንግዲህ ኳታር ትልቁን ሚና ተጫውታለች። ምናልባት አሜሪካ ሚና እናስባለን። በእርግጥ አሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ብዙ የሚያወዛግቡ ነገሮች ነበሩ አይደለ? በእርግጥ የአሸማጋይነት ሚና ትመለከታለ። አንዳንድ ጊዜ ደግሞ የበለጠ ደግሞ ሳይድ መያዝ ወዲያው ደግሞ አቋም በመቀየር ደግሞ እንዲሁ ውጥረቱን የማባባስ መግለጫዎች ነበሩ። የበለጠ ሩቅ እንዲመስለን እነዚህ
የሰላም ስምምነቶች እና ተኩስ አቁም ጉዳዮች ደግሞ ሩቅ እንዲመስልን ደግሞ የሚያደርጉ መግለጫዎችም በተቃራኒ ሲወጡ ስንመለከት ነበረ። እንደውም በሆነ ወቅትም ጋዛ የሪል ስቴት መዳረሻ ሁሉ አድርገው ፍልስጤማውያን የሌሎች ሀገራት የማስፈረን እቅድ ይዘው መጥተው የተለያዩ አፍሪካ ሀገራትንም እስከ ማናገር ድረስ ግብፅን ሁሉ ሳይቀር የተለያዩ መካከለኛው ምስራቅ ሀገራትንም እንዲሁ ሲያነጋግሩ እንደነበረና ይህንን እቅድ ይፋ አድርገው ምን ያህል ውጥረት ነግሶ እንደነበረ እናስታውሳለን። በተቃራኒው ደግሞ እንዲሁ ደግሞ በእስራኤል ላይ ደግሞ ጫና በማድረግ እስራኤል በተለይ የምትወስዳቸውን ወታደራዊ ዘመቻዎች ከጥቂት ወራት በፊት ደግሞ በአዲስ መልኩ የጀመረችው የእግረኛና አየር ላይ ጥቃት ነበር፣ ወታደራዊ ዘመቻ ነበር። ያን እንድትገታና ወደ ተኩስ አቁም እንድትመጣ ደግሞ እንዲሁ ጫና ሲያደርጉ ነበረ። እነዚህ ሁሉ ጥረቶች ከተደረጉ በኋላ ነው እንግዲህ ይሄኛው እስካሁን ከነበሩት የተኩስ አቁም ስምምነቶች የበለጠ የገዘፈ የሚታይም ደግሞ ውጤት ያመጣው። ምናልባት ከዚህ በፊትም በነበሩት ሂደቶች የተወሰኑ እንግዲህ ቅድመ ሁኔታዎች ይቀመጣሉ በሁለቱም በኩል። በእርግጥ ግን ደግሞ በዚህ በሰጥቶ መቀበል መርህ ውስጥ በጣም እንደዚሁ ጉልህ የሚባል ጦርነቱን ሊያስቆም የሚችል አልነበረም። በሐማስ በኩል የተወሰኑ ታጋቾችን ይለቃል፣ እስራኤል ደግሞ እንዲሁ በያዘቻቸውን ደግሞ የተወሰኑ እስረኞችን ትለቃለች። አሁንም ጦርነቱ፣ አሁንም ጥቃቱ፣ አሁንም ውድመቱ ይቀጥላል። አሁንም ደግሞ በተመሳሳይ እንዲሁ የሆነ ድርድር ከተካሄደ በኋላ ደግሞ ተመልሶ ደግሞ እንዲህ አይነት በጣም የሚያሰለች አይነት የድርድር ሂደት ውስጥ ነበር የቆዩት ሁለቱም ወገኖች። አሁን ግን የመጣው ምናልባት እንግዲህ በሐማስ እጅ ያሉ ሁሉም ታጋቾች በህይወት ያሉ ሁሉም ታጋቾች መጥተዋል። ምናልባት በኋላ እናነሳዋለን። በስጋትነት የሚነሱ አሁንም ብዙ ጉዳዮች አሉ። ግን ይህ ራሱ በጣም ትልቅ ምዕራፍ ተደርጎ እየተወሰደ ይገኛል። ምናልባት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምንም እንኳን ሲጠበቅ እንደነበረው የኖቤል የሰላም ሽልማትን ቢያገኙም ምናልባት ይህ ግን እስካሁን ከነበረው ወይም እሳቸውም አድቮኬት እንደሚያዙ ወይም እሳቸውም እንደሚገልጹት የሰላም አምባሳደር ነኝ ብለው ምናልባት የሚታይ ለሳቸውም እንደ ሲቪ ማለት ይችላል ወይም ደግሞ የአሜሪካ ፕሬዚዳንት ሆኜ ይህንን እናደረግኩት ብለው ከሚያነሱት ትልቅ ስኬት መካከል አንዱ ተደርጎ የሚቀመጥ ነው። ምናልባት እንግዲህ አሁን ትልቁ ደግሞ የቤት ስራ የራሽያ እና ዩክሬን ጦርነትም እንዲሁ በዋናነት እንግዲህ በተለይ ከዩክሬን ጎን በመቆም አሜሪካ ካላት ትልቅ ድርሻ አንጻር የእሳቸው ሚና አሁንም የሚጠበቅ ቢሆንም በዚህ በጋዛ ላይ ያለው ሁኔታ ግን በጣም በመልካም ሁኔታነት እየተወደሰ ያለ ጉዳይ ነው። ምናልባት እንግዲህ በስጋት የሚነሱ በርካታ ጉዳዮች አሉ። ምናልባት ከዛ በፊት ያው እንዳልከው ነው ትራምፕ 7 ያክል ጦርነቶችን አቆሚያለሁና ካደረኩት ሚና አንጻር በዓለሙ ሰላምን ለመፍጠር የሰላም ኖቤል ሽልማት ያስፈልገኛል ወይም ለኔ ይገባል የሚል ሀሳብን አነስተው ነበር። ግን ያው የቬንዙዌላ ተቃዋሚ መሪ ወስደውታል ያንን ሽልማትና እሳቸው እንዲሸለሙ ሆነዋል። ከዛ ባለፈ ግን ከጋዛ ጉዳይ ሳንወጣ የጋዛ ፒስ ሰሚት የሚባል ግብጽ ላይ የተካሄደ ከትላንት ጀምሮ የተካሄደ ትራምፕ ተመልሰዋል አሁን ላይ በዛ ጉባኤ ላይ ወደ 30 የሚጠጉ ሀገራት መሪዎች ተገኝተዋልና የጋዛ የሰላም ስምምነትን ለመፈራረም ትራምፕም ከኳታርና ከግብጽ መሪዎች ጋር ሆነው የተፈራረሙት ስምምነት አለና በዛ ስምምነት ላይ እንግዲህ ምንድነው ቀጣይ ተፋንታው ምን እናደርግ የሚሉ ነገሮችን ነው ስምምነት የተደረሰው። ነገር ግን ከሐማስና እስራኤል ተወካዮች ባለፈ ደግሞ ጉዳይ ይመለከተናል ወይም በቀጥታ ያገባናል ምን መደረግ አለበት የሚሉ ሀገራት ናቸው እንግዲህ ጉዳዩን የተፈራረሙትና የነሱ መፈራረም ምናልባት እንግዲህ ቀደም በኋላ ላይ በስጋትነት እናነሳለን ካልካቸው ጉዳዮች በተጨማሪ እነዚህን ስጋቶችን ለመፍታት ዋነኛ ወይም ወሳኝ የሚባሉ ሀገራቶች ናቸው እና አሜሪካንም ግብጽንም ኳታርንም ብናነሳ ማለት ነው። አሁንም ወደ ድርድሩ ወደ ስምምነቱ እንዲመጡ ምክንያት የሆኑ ሶስቱ ሀገራት ናቸው እንደሚታወቀው ካላቸው ተጽዕኖ ፈጣሪነትና ካላቸው ሚና አንጻር ማለት ነው። ከዚህ አንጻር ካላቸው ሚና አንጻር በዚህ ሰሚት ላይ መፈራረማቸው ትልቅ የሚባል ውጤት ነው ብዬ አስባለሁ። ምናልባት በሐማስና በእስራኤል ተወካዮች በኩል ተደራዳሪዎች በኩል ከተፈረመው ስምምነት በተጨማሪ ግን ከኋላ ያሉ ኃይሎች ሶስተኛ ወገኖች ያላቸው ሚና ትልቅ ነው። ምናልባት በቀጥታ ጦርነቱ ላይ ባይሳተፉም እንኳን ጦርነቱን በማስቆም ጦርነቱን በማስቀጠልም ረገድ ያላቸው ሚና ከፍተኛ ስለሆነ ማለት ነውና ከዛ አንጻር የነሱ መፈራረም ጥሩ ነው። አንድ ዘ ጋርዲያን ላይ ያያዩት ምንድነው ኔታንያሁ በሰሚቱ ላይ መገኘት ፈልገው ነበርና ትራምፕም ጋብዘዋቸው ነበር። የትራምፕን ግብዣም ተቀብለው ነበር። ነገር ግን ኤርዶዋን አልተቀበሉምና ኤርዶዋን ኔታንያሁ የሚመጣ ከሆነ እኔ ተመልሼ ሄዳለሁ አይነት ነገርን አቅርበው ነበርና በዛ ጉባኤ ላይ ኔታንያሁ እንዳይገኙ የተደረገው አይ ቲንክ በኤርዶዋን ምክንያት ነው የሚል ነገርን አንብቤ ያለውና ከኤርዶዋን ጋር ትንሽ ያለመስማማት ነገሮች አሉባቸው በስፋት ነበር። በተለይ የጋዛውን ጦርነት በተመለከተ ቱርክ ለፍልስጤማውያን ድጋፍ በሚል ከእስራኤል ጋር ያላትን ግንኙነት እስከማቋረጥ ድረስ በዋናነት ደግሞ ትልቅ የሚባል በቢሊዮን ዶላሮች የሚቆጠር የንግድ ስምምነት አላቸው ሁለቱ ሀገራት። ያንን ንግድ ስምምነት እስከማቋረጥ ድረስ የደረሰ ተቃውሞን በእስራኤል ላይ ሳሰማ ቆይታለች። እንዲሁም ደግሞ
እንወራለን እስራኤልን እስከ ማለት ድረስም ፕሬዚዳንት ረሲፕ ጣይብ ኤርዶሃን ከዚህ በፊት መግለጫዎችን ማውጣታቸው ይታወሳል። ቅድም ያነሳነው ጉዳይ ይሄ ነው። በነገራችን ላይ በሁለቱ ብቻ የሚወሰን አይደለም ያልንበት ምክንያቱም ይሄንን ነው። ቱርክን ጨምሮ ሌሎችንም ጎረቤቶችን የሚያሳትፍ ነው። ሁሉንም የሚያሳትፍ ጎረቤት ባይሆኑም እንኳን የጦርነቱ ቀጥተኛ ጉዳት ጎረቤቶቹ ላይ ቢደርስም እንኳን ጎረቤት ያልሆኑ ሀገራትም ጭምር ካላቸው የኢኮኖሚ እንቅስቃሴ እንግዲህ መካከለኛው ምስራቅ የምንለው ካለው ዓለም ላይ ካለው የነዳጅ እንቅስቃሴ አንጻር እንግዲህ ካላቸው ትልቅ ሚና አንጻር የዓለም የነዳጅ እንቅስቃሴን ራሱ መጉዳት የሚችል ነው። ምክንያቱም በተመሳሳይ ሩሲያ ላይም ተመሳሳይ ጦርነት አለና ሁለቱም ነገሮች መሆናቸው ኢኮኖሚካሊ የትኛውም ዓለም በተዘዋዋሪ እንዲጎዳ ይሆናል። በቀጥታ ግን እንዳልነው እነ ቱርክ ደግሞ ተፋጠው ነበረ። ሁለቱም የራሳቸው የሆነ ፍላጎት አላቸው። በሶሪያም ጉዳይ እዛ አካባቢ ላይ ያለ በቀጠናው የበላይነትን ለማንገስ የሚደረገውም ደግሞ ግብግብና ፍጥጫ እንዲሁ በተለይ ባለፉት 2 ዓመታት በጣም ጠንክሮ ያየንበት ነበረ። ሁለቱም ደግሞ የተናጠል ጥቃቶችን በተለይ እስራኤል በማትደግፋቸው ታጣቂ ቡድኖች ላይ ጥቃቶችን ሳድርስ ነበር የቆየችው። ቱርክ በተመሳሳይ መልኩ በተለይ የኩርዲሽ እንቅስቃሴ ጋር በተገናኘ እንዲሁም በሶሪያ ላይ ስትፈጽማቸው የነበሩ ጥቃቶች በዋናነት ከአሜሪካና ከእስራኤል ጋር እንዲሁ በተመሳሳይ አፋጧት እንደነበረ እናስታውሳለንና እነዚህ ሁሉ ነገሮች ተደማምረው የቱርክና የእስራኤል ግንኙነት እንዲሁ እስካሁን ከነበረበት በታሪክ ከነበረበት ደረጃ የበለጠ ወደ መሻከር የበለጠ የሻከረበት ሁኔታ ተመልክተናል። ያንን ያየንበት ሁኔታ ነውና በዛ ሰሚት ላይ እንግዲህ እንዳይሳተፉ ምክንያት ሆነዋልና ምናልባት አለመግባባት አላቸው የሚለውን ነገር ተግባራዊ በሆነ መንገድ የገለጹበት ሁኔታ ነው። እንግዲህ ከዛ ባለፈ የምናነሳው ምንድነው ድርድሩ እዚህ ደረጃ መድረሱ መስማማታቸውና እስረኞችን መለዋወጣቸውና የታሰሩትን መፍታታቸው ሌሎች አይነት እንቅስቃሴዎቻቸው በጋዛ ያለውን ሁኔታ ለመፍታት ያለውን ችግር ለመፍታት ትልቁ የሚባለው የመጀመሪያ እርምጃ ነው። ነገር ግን የተለያዩ ዓለም አቀፍ ተቋማትም ሀገራትም ደግፈውታል ስምምነቱን። የአውሮፓም ሀገራት የአረብ ሀገራትም ብንል በተመሳሳይ ዩናይትድ ኔሽንን ጨምሮ ድጋፍ ሰጥተዋል። ነገር ግን በስጋትነት ደግሞ የሚነሱ ጉዳዮች አንስተዋል እና በስጋትነት የሚያነሱት እንግዲህ በቀጣይነት ቅድም እንዳነሳ ነው ወደ 51 ወር 53 በመቶ ገደማ የሚሆነውን የጋዛን ምድር የእስራኤል ጦር ይዞ የነበረውን እየለቀቀ ወጥቷልና ያንን የለቀቀውን ቦታ ማን ነው የሚቆጣጠረው የሚለው ሌላ ጥያቄ ሆኗልና ምናልባት ትራምፕ ያነሱት ነገር አለ ወደ 200 ያክል ጦር እዛ አካባቢ ገብቶ ነገሮችን ለማረጋጋት የሚል ነገር አለ። ነገር ግን ያ ከመግባቱ በፊት ይመስላል በሽቅድድም ደረጃ ይመስላል ውስጥ ላይ ያሉ ሎካል የሆኑ ጎሳዎችና ታጣቂዎች አሉ። እነሱ ከሐማስ ጋር ችግር ውስጥ ገብተዋልና ያንን ቦታ ማን ይቆጣጠራል? የእስራኤል ጦር ለቆ የወጣውን ቦታ ለመቆጣጠር ችግሮች ተፈጥረዋል። አሁንም ሌላ የውስጥ ችግሮች መፈጠራቸው ትልቅ ችግር ነው። ምክንያቱም ምናልባት ከእስራኤልን ከምታክል ሀገር ጋር ካላት ተጽዕኖ አንጻር ከሀገር ጋር ያለው ግጭት ሌሎች ሀገራትን ደጋፊ እንዲያገኙ ምክንያት ይሆናል። ነገር ግን የእርስ በርስ ግጭቶች ውስጥ ላይ የሚደረጉ ግጭቶች ደጋፊ ከማግኘት አንጻር ነገሮችን በቶሎ ከመፍታት አንጻር አስቸጋሪ ነው የሚሆኑት። ምናልባት በሀገራት መካከል የሚደረጉ ግጭቶች ለመፍታት የሉዓላዊነት ሌሎች ጉዳዮች ስለሚነሱ ነገሮችን ለመፍታት የተባበሩት መንግስታት ላይ የሚሆን ሌሎች ጉልበት አላቸው የሚባሉ ሀገራት ላይ ሄደ ችግሮችን ለማቅረብና ለማስፈታት የሚቻል ያደርገዋል። ነገር ግን የእርስ በርስ ግጭቶችን ለመፍታት አስቸጋሪ ይሆናል። ምናልባት በየአካባቢው ያሉ ጎሳዎችና ሎካል የሆኑ አካባቢዎች ከሐማስ ጋር እያደረጉ ያሉ ግጭት የባሰ ችግር ውስጥ እንዳያስገባው አካባቢውን የጋዛን አካባቢና ነዋሪውን ችግር ውስጥ እንዳያስገባው የሚል እንደ አንድ የተነሳ ስጋት ነው። ምክንያቱም አንደኛ ቅድም ያልተስማሙበት ጉዳይ አለ። የመንግስት ምስረታው ምን ይሆናል? በቀጣይነት ጋዛን ማን ያስተዳድራል? የጋዛ የመንግስት ምስረታስ በምን መንገድ ሊሆን ይችላል? ሌሎች ጉዳዮች ይነሳሉና ከነዚህ አንጻር ቀድሞ ራስን ማደራጀትና ቦታዎችን መቆጣጠር ሐማስ እዛው አካባቢ ላይ ቢያንስ ሚና እንዲኖረው ወይም ከፍ ያለ ሚናና ስልጣን ወይም በመንግስት ውስጥ ያለው ሚና በከፍተኛ ሁኔታ እድል እንዲያገኝ ያደርገዋልና ያንን ተጠቃሚ ለመሆን በሚመስል መልኩ የውስጥ ለውስጥ ግጭቶች እንግዲህ እየተጠናከሩ መጥተዋልና ምናልባት የምናነሳው ነገር ቢኖር በስጋትነት ማን ይቆጣጠረዋል? ውስጥ ለውስጥ ያሉ ኢንተር የሆኑ ግጭቶች በፓለስታይን ውስጥ ያሉ ችግሮች ምናልባት የባሰ ችግሮቹን ሊያሰፉ ይችላሉ ከዚህኛውም የበለጠ የሚል ሀሳቦች ተነስተዋል። ተንታኞችም እነዚህ ነገሮች በአስቸኳይ መፍታት ያስፈልጋል። ምናልባት በመንግስት ማደራጀት ከሆነም መንግስት ማቋቋም መንግስት በምን መንገድ ይቋቋማል የሚሉ ነገሮችንም በትክክለኛው መንገድ ተቋቁሞ መቆጣጠር ያለበት በጊዜያዊ መንገድ እንግዲህ እንደተባለው ትራምፕ ያሉት ተግባራዊ ይሆናል አይሆንም የሚለው ነገር አይታወቅም። ነገር ግን የአሜሪካ ጦር እንደማይመጣና 200 ያክል ጦር ሰራዊቶች ያክል ከግብጽ ከቱርክ
ተወጣጣው እዛ አካባቢ ላይ እንዲቆጣጠሩ የሚል ሀሳብ አነስተዋል። ነገር ግን በቀጣይነት ምን ይሆናል የሚለው ነገር በባለሙያዎች ዘንድ አስጊ ሆኖ ተነስቷል። አንደኛው ጉዳይ በስጋትነት የተገለጹት ውስጥ መካከል እንግዲህ ይሄኛው ይገኝበታል። ያው እንግዲህ ሌላው ጉዳይ ደግሞ ያው መልካሙን ነገር አነስተናል። ምናልባት ግን ከዚህ በኋላ ትልቁ ጉዳይ ዋትስ ኔክስት ፎር ጋዛ የሚለው ነገር ነው። ጋዛ ከዚህ በኋላ ምንድነው ዕጣ ፈንታዋ የሚለው ነገር በትልቅ ጥያቄ የሚነሳ ነው። ጋዛን ስታነሳ ደግሞ በዋናነት እንግዲህ እዛ አካባቢ ላይ በተለይ ካለፉት 10-15 ዓመታት በኋላ እንግዲህ ወደ ትጥቅ ትግል መጥቶ በተለይ ከዚህ ሰከንድ ኢንቲፋዳ ይሉታል ወይም ከሁለተኛው የኢንቲፋዳ እንቅስቃሴ ወይም ጦርነት በኋላ ይሄ በፈረንጆ አቆጣጠር ከ2000 እስከ 2005 ድረስ የዘለቀ ነው። በዋናነት እሱ ይዞት የመጣው ጉዳይ ምንድነው? በእርግጥ ያን ጊዜ የነበረው የፍልስጤማውያን ንቅናቄ ወይም አመጽ በዋናነት እንግዲህ የፍልስጤምን ሀገረ መንግስትነት ለማረጋገጥ ነበረ። ምንም እንኳን ያ ግን ባይሳካም በዋናነት ትልቅ እንግዲህ አበርክቶ አድርጓል የሚባለው ምንድነው? እንደነ ሐማስ ያሉ በእርግጥ በአንድ በኩል ያዳከማቸው ታጣቂ ቡድኖች ነበሩ። በዋናነት ግን ሐማስን እንዲጠነክር ጠንክሮ እንዲመጣ ትልቅ ሚና ተጫውቷል። ከዛን ጊዜ ጀምሮ ደግሞ በጋዛ ጉዳይ እንግዲህ ትልቁን ወሳኙን ድርሻ እየተወጣ ያለው ሐማስ ነው። ስለዚህ ይህ ሐማስ ብዙ ዋጋ ከፍሏል። በጣም ብዙ መሪዎቹን በዚህ ጦርነት ማጥቷል። ከፍተኛ ውድመትም ደርሶበታል። ታዲያ እንዲሁ በቀላሉ ይህንን ስልጣን ያስረከባል ወይም ደግሞ ከዚህ የሀገርነት መንግስት ወይም ከዚህ የማስተዳደር ሚና በቀላሉ ገለል ይላል ተብሎ አይጠበቅም። በትልቅ ስጋትነት የሚነሳ ጉዳይ ይሄ ነው። ጋዛ ሐማስ እያለ እንግዲህ ያለው ከዚህ በኋላ በማስተዳደር ሚና ውስጥ ልኖርበት ይገባል የሚልን ሀሳብ እያነሳ ይገኛል። ምናልባት በዶናልድ ትራምፕ ይፋ የተደረገው በዚህ 20 ነጥቦች ባሉት የስምምነት እቅድ ውስጥ ደግሞ አንደኛው ነጥብ ደግሞ ይሄ ሆነው በእስራኤል በኩል ተቀባይነት ያገኘውም ዋናው ጉዳይ ደግሞ ይሄ ነው። ሐማስ ወይም ሜምበሮቹ አባላቱ ከአመራር ጀምሮ ከፍተኛ አመራር ጀምሮ እስከ ተራ ወታደር ድረስ ያሉት የቡድኑ አባላት ከዛ አካባቢ ላይ መልቀቅ ይችላሉ በነፃነት ወይም ደግሞ እንዴት ነው ወደ ተኩስ አቁም የሚመጡ ከሆነ ትጥቅ የሚፈቱ ከሆነና ወደ ሰላማዊ እንቅስቃሴ የሚመጡ ከሆነ በነፃነት የመንቀሳቀስ መብት እንዳላቸው ማንም እንደማይነካቸው ወደ ፈለጉበት ሀገርም መሄድ እንደሚችሉም እንዲሁ ማረጋገጫ ይሰጣቸዋል። ነገር ግን ወደ ማስተዳደር የሚመጡ ከሆነ ግን አሁንም ወደ ግጭት ተመልሰው የሚሄዱበት ሁኔታ እንዳለ ማሳያ ተደርጎ እየተወሰደ ይገኛል። እስራኤልም በፍጹም ሐማስ ምንም አይነት የማስተዳደር ሚና አይኖረውም የሚልን ሀሳብ እያነሳች ትገኛለች እና ይህ በጣም ቁልፍ ከዚህ በኋላ የሚጠበቅ በስጋትነት የሚነሳ ያለ ጉዳይ ነው። ከዛ ባለፈ ደግሞ የምታነሳው ሌላው የመሳሪያ መፍታት ጉዳይ ነው። ይህ እንግዲህ አሁንም ሁለቱ ወገኖች ወደ ስምምነት ካልመጡባቸው ጉዳዮች መካከል አንደኛው ይሄ ነው። በእርግጥ በመጀመሪያው ምዕራፍ ላይ አልተካተተም። ከዚህ በኋላ ወደ 3 ምዕራፎች ይቀጥላሉ። በዚህኛው ምዕራፍ ላይ አልተካተተም ግን ከዚህ በኋላ ደግሞ በሚደረጉ ውይይቶች ላይ ቁልፍ የመደራደሪያ ወይም ቁልፍ የውይይት ጉዳይ ይሆናል ተብሎ የሚነሳው ጉዳይ ይህ የትጥቅ መፍታት ጉዳይ ነው። አሁንም ልዩነት አለ። ሐማስ ትጥቅ አልፈታም እያለ ይገኛል። ወይም እስካሁን ድረስ የተዋጋውበት ዓላማ የፍልስጤም ሀገረ መንግስት ምስረታ ነው። ያስካልተረጋገጠ ድረስ ደግሞ ትጥቅ አልፈታም እያለ ይገኛል። እስራኤል ደግሞ ሐማስ ትልቁ የደህንነት ስጋቴ ነው፣ ስለዚህ ትጥቅ መፍታት አለበት፣ አባላቱ መበተን አለባቸው የሚልን ጉዳይ እያነሳች ትገኛለች። ይህም ሌላው የልዩነት ጉዳይ ነው። በቀጣይ ምን ይሆናል የሚለውም እንዲሁ በድርድሩ የሚጠበቅ ጉዳይ ነው። ከዛ ባለፈ አሁንም ደግሞ ሌላው የልዩነት ጉዳይ ተደርጎ የሚነሳው አሁንም የሚቀሩ አሉ። በሐማስ እጅ የሚገኙ በህይወት የሌሉ ታጋቾች አሉ። እነሱም መቼ ይመጣሉ የሚለው ጉዳይ ይፋ አይደለም። ወይም ደግሞ ስፔሲፊክ ልክ እንደ በህይወት እንዳሉ ታጋቾች ሁሉ በግልጽ የተቀመጠ ነገር የለም። ምናልባት እሱም ላይ በቀጣይ የሚደረጉ ድርድሮች ይኖራሉ ይጠበቃል። ከዛ ባለፈ ደግሞ በሐማስ አጥብቆ እየጠየቀ የሚገኘው ደግሞ የሐማስ እስረኞች አሉ፣ የፍልስጤማውያን እስረኞች አሉ በእስራኤል እጅ የሚገኙ። እነዚህ እንግዲህ ለበርካታ ዓመታት በእስራኤል እጅ የነበሩ ናቸው። ምናልባት የእድሜ ልክ እስራት ተፈርዶባቸው በእስራኤል እስር ቤቶች ውስጥ የሚገኙ ፍልስጤማውያን ናቸው። በዋናነት በስምም ይጠቀሳሉ። እነ ማርዋን ባርጎቲ የሚባሉ እንዲሁም አህመድ ሳዳት የሚባሉ ፍልስጤማውያን እስረኞች። እነዚህ እንግዲህ በዋናነት ማርዋን ባርጎቲ ከዚህ ቀደም በ2002 ቅድም በጠቀስኩት ሁለተኛው ኢንቲፋዳ ወቅት ነው በስር ላይ የዋለው በፈረንጆቹ አቆጣጠር 2002 ላይ። ከዛ ጊዜ ጀምሮ አሁንም የሚገኝ ነው። ከዛ ባለፈ እንዲሁ አህመድ ሳዳትም እንዲሁ እሳቸውን በተለይ ያን ጊዜ ይህም እንግዲህ በተመሳሳይ 2002 በፈረንጆቹ አቆጣጠር ላይ የእስራኤል ቱሪዝም ሚኒስትር ወደ ጀሩሳሌም ነበሩ። ጀሩሳሌም ላይ እንዲሁ ይገደሉና በሳቸው ግድያን አቀነባብረዋል በሚል ነው
እንግዲህ በዛን ጊዜ በነበረው የፍልስጤም መንግስት ቁጥጥር ስር ይውላል። ከዛ በኋላም ከ4 ዓመታት በኋላ በፈረንጆች አቆጣጠር 2006 ላይ እንዲሁ እስራኤል ዘመቻ ታካሂድና እሳቸው ታስረውበት የነበረውን እስር ቤት በመውረር በቁጥጥሯ ስር ታደርጋለች። ከዛን ጊዜ አንስቶም አሁንም ድረስ በእስራኤል እጅ የሚገኝ ነው። ሐማስ ጥያቄ ቀርቦ ነበር። በተለይ በዚህ በመጀመሪያው ምዕራፍም ላይ እንዲሁ እንዲለቀቁ ቅድም ከጠቀስናቸው 1900 እስረኞች መካከል እነዚህ ይገኙበታል ተብሎ ሲጠበቅ ነበረ። ነገር ግን እስራኤል ሁለቱን እንግዲህ በከፍተኛ ሽብርተኝነትን በመደገፍ ሽብርተኝነትን በማበረታታትና በዋናነት ደግሞ የሀሳቡ አመንጭ ሆነው አግኝቻቸዋለሁ ስላለች እና የእድሜ ልክ እስራትም ተፈርዶባቸው ያሉ ስለሆኑ በእስራኤል በኩል አልለቅም እያለች ትገኛለች። ነገር ግን በጋዛ በኩል ደግሞ በፍልስጤማውያን በኩል ደግሞ ልክ እንደ መብት ተዋጊ ነው የሚቆጠሩት እና እንደውም ከኔልሰን ማንዴላም ጋር ያመሳሰላቸዋል። እነዚህ የመብት እስረኞች ናቸው፣ ነጻነት ናፋቂዎች ናቸው። በነጻነት ትግል ውስጥ ነው ለስር የበቁትና መፈታት አለባቸው የሚል ነገር እያነሱ ይገኛሉ። ከእስር ጊዜ ጀምሮ እስካሁንም ድረስ እንዲሁ የዓለም አቀፉ ማህበረሰብም እንዲሁ እነዚህ ፍልስጤማውያን እንዲፈቱ ጫና እያደረጉም ይገኛሉ። ምናልባት በሁለተኛውና በሶስተኛው የድርድር ሂደት ላይ እንዲሁ እነዚሁ ይካታሉ ተብሎ ይጠበቃል። ሌላው እንግዲህ በስጋትነት የሚነሳው ጉዳይ የእስራኤል ወታደሮችን ከአካባቢው የመልቀቅ ጉዳይ ነው። ምናልባት ቅድም እንዳነሳሁ አሁን ላይ ከዚህ ቀደም ከ70-80 በመቶ በላይ የሚሆነውን የጋዛን አካባቢ በተለይ ከዚህ ቀደም በነበረው ጥቂት ወራት ውስጥ በነበረው ትልቁ የእስራኤል ወታደራዊ ዘመቻ ላይ በጣም በርካታ አካባቢዎችን እስራኤል ተቆጣጥራ እንደነበር ይታወቃል። አሁን ምናልባት ከዚህ ከመጀመሪያው ምዕራፍ ድርድር ላይ ከተደረሰ በኋላ ወደ 53 በመቶ ገደማ የሚሆንን የጋዛን አካባቢ ነው እንግዲህ ተቆጣጥራ የምትገኘው እስራኤል። አብዛኛው ያፈገፈገች እንዳለች የተለያዩ መረጃዎች እያሳዩ ይገኛሉ። ምናልባት በቀጣይ የሚጠበቀው ምንድነው ወደ 40 በመቶ ሁለተኛው ላይ ምናልባት የትራምፕ የሰላም ስምምነት እቅድ የሚያሳየው እሱ ነው። ከዛ ደግሞ ሶስተኛው ላይ ደግሞ ወደ 15 በመቶ ብቻ የጋዛን አካባቢ ብቻ ተቆጣጥራ እንድትይዝ የሚል ነገር ቀርቦ ይገኛል። ይሄ እንግዲህ ምን ያህል ውጤታማ ይሆናል፣ እስራኤልስ ይህንን ለማስፈጸም ምን ያህል ቁርጠኛ ትሆናለች የሚለው ጉዳይ አሁንም በስጋትነት እየተነሳ ያለ ጉዳይ ነው። እዚሁ ላይ አያይዘ መታነሳው የደህንነት ቀጠና ጉዳይ ነው፣ ወይም ይሄ ሴኩሪቲ ፔሪሜትር የሚባለው ጉዳይ ነው። ይሄም በዋናነት እንግዲህ በኮቴሽን የተቀመጠ በጣም ቬግ ነው ወይም ደግሞ አሻሚ ነጥብ ነው። ከቃላቱ ጀምሮ ሴኩሪቲ ፓራሜትር ሐማስ የደህንነት ዋስትና የሚሰጠኝ አይደለም፣ አሁንም ለፍልስጤማውያን ድጋሚ ጥቃት እንዳይፈጸምባቸው የሚያደርግ አይደለም በሚል አሁንም በስጋትነት እየተነሳ ያለ ጉዳይ ነው። አልተብራራም ራሱ ይሄ ሴኩሪቲ ፔሪሜትር ምናልባት ከዚህ ቀደም እንደነበረው ከዚህ ቀደም በነበሩ ጦርነቶች በጋዛ በነበሩም ጦርነት በመካከለኛው ምስራቅ በነበሩም ጦርነት በተለይ የተባበሩት መንግስታት ድርጅትም እንዲሁ እስከ ዲማርኬሽን ወይም ድንበር እስከ ማስመርና እጁን በዋናነት አስገብቶ እንደነበር እናስታውሳለና አሁንም እዚህኛውም ላይ ደግሞ እንዲሁ ከእስራኤልም ባለፈ ሌሎች አካላትም ገብተው ከዚሁ በሴኩሪቲ ፔሪሜትር ላይ ወይም ደግሞ የደህንነት ከግጭት ነፃ የሆኑ ቀጠናዎችን በማቋቋም ረገድ እንዲሁ ሚናቸው እንዲወጡ የሚልና መብራራት አለበት የሚልም ሀሳብ እያነሳ ይገኛል። ይህም እንዲሁ በስጋትነት የተነሳ ጉዳይ ነው። እንዳነሳው ነው እንግዲህ የመጀመሪያው ዙር እዚህ ደረጃ መድረሱ ትልቁ ውሳኔ ነው። ለጥቂት ጊዜያትም ቢሆን ብቻ እረፍትን የሚሰጥ ስምምነት ነው የመጀመሪያው ስምምነት። ምናልባት ዲቴይል የሚባሉና መሰረታዊ የሚባሉ ጉዳዮች ናቸው የቀሩት። እነሱ ጉዳዮች እንግዲህ በሁለተኛና በሶስተኛ ዙር ድርድሮችና ንግግሮች ምናልባት የሐማስ የመንግስትነት ጥያቄ፣ በመንግስታዊ ስርዓት ውስጥ የመሳተፍ ጦሩን የመፍታትና ያለመፍታት ጉዳዮች፣ እንዲሁም ደግሞ በእስራኤል በኩል ደግሞ የተያዙት እስረኞች የመፈታትና ያለመፈታታቸው ጉዳይ በቀጣዮቹ 2 እና 3 ዙሮች ምናልባት ከስምምነት ይደርሳሉ ብለን ተስፋ የምናደርግበት ጉዳይ ነው። ዋናው ግን ትልቁ ጉዳይ የመጀመሪያው ዙር ቁርጠኛ ሆነው የና አሜሪካን ሚና ሳንንቅ ማለት ነው ቁርጠኛ ሆነው ወደ ድርድሩ መጥተው ተስማምተው እስረኞቹን መልቀቅ መጀመራቸው ራሱ በከፍተኛ ደረጃ ሊነሳና ጥሩ ነገር ነው ብለን ልናነሳው የምንችለው ጉዳይ ነው። ከዛ ባለፈ ግን በሁለተኛና በሶስተኛ ዙሮች ምናልባት እነዚህ ዲቴይል ነገሮችና እንዴት ተግባራዊ ይደረጋሉ የሚሉ ነገሮች በውይይቱ መፍትሄ የሚያገኙ ይሆናል። በመጨረሻም ትራምፕ ያነሱት ምንድነው ከዚህ በኋላ ጦርነት አይኖርም የሚል ሀሳብን አነስተው ሶስተኛ ጦርነት አይኖርም የሚል ነገርን አነስተዋል። ያንንም አያይዘው ሲያነሱ ቀጣዩ ስራ የሚሆነው ጋዛን የመገንባትና መልሶ የመመለስ ጉዳይ ነው የሚለው ነገር ግን ባለሙያዎችም እንደሚያነሱት በተለያየ ዘርፍ ላይ ያሉ ባለሙያዎች እንደሚያነሱት ጋዛን የመመለስና የመገንባት ጉዳይ የአጭር ጊዜ የሚባል ጉዳይ አይደለም። ምክንያቱም ከደረሰው ውድመት አንጻር ዜጎቹን መገንባት አንድ ጉዳይ ነው፣
ዜጎቹ ያጡት በርካታ ነገር አለ። ከዛ ባለፈ ደግሞ በንብረት ደረጃ ደግሞ የምናያቸው ግንባታዎቹን የፈራረሱትን ከተማ መልሶ መገንባቱን የሚሉ ነገሮች ደግሞ ቀጥሎ የሚመጡ ጉዳዮች ናቸው። ነገር ግን ረጅም ዓመት ቢወስድም እንኳን የመልሶ የመገንባት ጉዳዩ በቀጣይነት የምናነሳው ጉዳይ ነው ብለዋል። እኛም የምናየው ጉዳይ ምንድነው? በቀጣይነት በሐማስና በእስራኤል መካከል የሚደረጉ ሁለተኛና ሶስተኛ ዙሮች ለሐማስ ለጋዛ ነዋሪዎች ፍጹም የሚባል ሰላምን ሊያመጡ የሚችሉ ድርድሮች ይሆናሉ የሚል ተስፋ እናደርጋለን። ነገር ግን በሁለተኛና ሶስተኛ ዙሮች ምን ይጠበቃሉ የሚለውን እንግዲህ ተከታትለን የምናደርስ ይሆናል ማለት ነው። መልካም፣ ለዛሬ በዚሁ እንቋጭ። ወደ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ ርዕሰ ጉዳይ ይህንን ይመስል ነበር። ሙሴ ከበደ ከባልደረባ ኃይለ ገብርኤል ታደሰ ጋር ቆይታ አደረግን። እናንተም አብራችሁን ከዚህ ሰዓት ድረስ ስለዘለቃችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ዝግጅት እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።